ፈልገሽ ነው? ምን ሆነሃል? እንደዚህ እንድታረግ ነው እንዳስገባነ ደረቅና ድብቅ ሰው ስለሆንሽ። ሳይ ድብቅ ልሁን ደረቅ ልሁን ይመለከታል። አንተ ስለኔ በደንብ ይመለከታል። ማን ስለሆንክ ምን አይነት ሰው ነህ አንተ? ግን እንዳንቺ አይነት መሰሪ እባቦችን ማጋለጥ እስኪ ዝም በል አንተ። ምንም አታወራኝ ሆንክ። አሁን የምሬን ነው። ረፍ ጀመረውልሽ። ባለቤትሽን እንደዚህ ልትንቂው አይገባም። ምን አገባክ አንተ? ከዚህ በላይ ልትንቂው አይገባም። እንኳን መናቅ ምንስ ባርግ ባብሽ አቀጠው ምን ብለው ከዚህ በላይ ምን ይመለከታል? ይሄው በቃ ጥቃት ያደርስብሻል። ሰላም ውድ ተመልካቾቼ እንደምን አላችሁ? እንግዲህ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል። እንግዲህ በዛሬ ፕሮግራማችን አንድ ባለ ታሪካችን ቤት ይገኛሉ። ባለ ታሪካችን እንኳን በደህና መጣ። እንኳን ደህና ቆያችሁ። እስቲ ስምህን ለተመልካቾች አስተዋውቅልን። ስሜ ኢዮብ እባላለሁ። እሺ ኢዮብ፣ እስቲ ምንድነው ወደኛ የመጣህ ጉዳይ? ያው ተቸግሬ እንድትረዱኝ ነበር የመጣሁት። እሺ እስቲ ምንድነው የተቸገርከውን ነገር ዘርዘር አድርገህ ግለጽልንና ከዛ በኋላ እንግዲህ ወደ መፍትሄው እንሄዳለን። አይዞህ። ያው በመጀመሪያ እናንተን ላመሰግናችሁ ፈልጋለሁ ይህን እድል ስለሰጣችሁኝ። ምኖረው አግብቼ ነው። ያው ካገባሁኝ 1-2 አመት ሆኖኛል። ጽዮን ትባላለች ሚስቴ። ያው ከተገናኘን ቆይተናል። ሃይ ስኩል አካባቢ ነው ፍቅር የጀመርነው። በጣም እንዋደድ ፍቅረኛሞች ነበርን። በጣም ብዙ አመት ሆናችኋል። እንግዲህ በፍቅረኝነትም እንደዚህ አይነት ነገሮች እንግዲህ የመሳካት ፐርሰንታቸው በጣም ያነሰ ነው። ከሃይ ስኩል ጀምሮ እንግዲህ ከተማሪ ከኤሌመንተሪ ጀምሮ አብራችሁ አድጋችሁ ከዛ በኋላ እንግዲህ ወደ ትዳር ውስጥ መግባት በጣም እንግዲህ እድለኛ ሰው ነህ አንተ። አዎ በቃ በጣም ነበር እኔም ደስ የሚለኝ። ተማሪዎቹ ራሱ በጣም ይቀኑብናል። በጣም እንዋደድ ነበር። በጣም እንተሳሰብ ነበር። ስለ በቃ ከራሴ በላይ ነበር የምወዳት። እሷን በሰዓቱ በጣም ነበር የምትወደኝ። ተማሪዎቹ ራሱ እስኪቀኑብን ድረስ ነበር እንትን የምንለው። ግን ቤተሰቦቻችን ደግሞ አይፈልጉም ነበር። ያው በሰዓቱም ልጅ ናችሁ ምናምን ይባላል። ያው ግን እንድናገባ የፈቀዱልን ግን ያን ልጅነታችንን ጨርሰን በቃ በጣም ሲያምኑብን በቃ ከመቆየታችን ፍቅር ላይ በጣም ብዙ ጊዜ ስለቆየ በቃ በጣም እያመኑብን ሲመጡ ነው እንድንጋባም የፈቀዱልን። ግን ትንሽ ማዘር ልጅቷ አትመቻትም ነበር። ሚስቴ በጣም የሆነ ጸባይ አባታለሁ ምናምን ትለኛለች። ግን ማለት በምን የተነሳ? ዋናው ግንኙነት ካንተ ጋር ነውና እንዴት እንግዲህ ባለቤትና እናትህ ላይ ጣጣሙ ቻሉ? የሆነ እናትህ የማትወዳት ነገር አለ አይደል? ምንም ነገር ባታርግ የሆነ የማትወዳት ነገር በቃ የሆነ ነገር አይታባት ሊሆን ይችላል። ለኔ ግን ብዙ ጊዜ ነግሬያታለሁ። በጣም ነው የምወዳት ምናምን ብያታለሁኝ። እናቴ ግን ምን አይታባት እንደሆነ አላውቅም። ትንሽ ስለ እንደዚህ የተጋነነም አይደለም፣ ግን ትንሽዬ አትመቻትም ነበረ። ግን እሱ ሁሉ አልፈን በፍቅር ብዙ አመት ቆይተን አስበው ዩኒቨርሲቲ ተመርቀን ወጥተን ስራ ይዤ ከዛ በኋላ ነው የተጋባን። ያን ሁሉ አመት ሁሉ አብረን በፍቅር ነበር የኖርነው ማለት ነው። ከተጋባን አሁን 2 አመት ምናምን ሆኖናል። ግን ከሆነ ሰዓት በኋላ ከ9 ወር ምናምን አካባቢ በኋላ ጸባዩ እየተቀየረብኝ መጣ። መጀመሪያ ላይ ይሄ ልጅን ውለድ ምናምን በቃ እኔ ልጅ የመውለድ ደግሞ በጣም ፍላጎት ነበረኝ እና ገና እንደተጋባን በጣም አስጨንቃታለሁ። ልጅን ውለድ ስላት አይ ገናንን ኢኮኖሚ ትለኛለች። እኔ አሁንም ሰራው ባንክ ማናጀር ሆኜ ነው። መጀመሪያ ተማሪ እያለንም የሆነ ከቤተሰብ ትንሽ ተቀባብለን ከዛ አብረን እንኖር ምናምን ነገር ብያት እንትን እንል ነበር። ትንሽ ታውታቡት ነበር። አረ መጋባት የለብንም ምናምን ትለኛለች። ከዛ እንደምንም እንድንጋባ አረኳት። ከዛ ልጅ እንውለድ አሁንም ምክንያት ታበዛብኛለች። ገናንን ትለኛለች። ገናን እያለ ራሱ 2 አመት ነው። ከዛ ደግሞ ብር ከተጋባን በኋላ በተለይ ደግሞ በጣም ብር ጠይቀኝ። የዛኔም ጠይቀኝ ነበረ። ግን ከተጋባን በኋላ ደግሞ በጣም ብዙ ምክንያቶችን እየፈጠረች ብር ትወስዳለች። በቃ ከሆነ ሰዓት በኋላ የተለየ ጸባይ ነው የምታመጣበት። ከ9 ወር በኋላ 9 ወር አካባቢ 8 ወር ይሆናል ከተጋባን ማለት የዛኔ እንደዚህ አይነት ጸባዮችን ሳይባት። ከዛ የሆነ ሰዓት ስራኔ ብላ በጣም ብዙ ጊዜ እየቆየች ትመጣለች። ወር ምናምን ወር ቤት ውስጥ አትመጣ? አዎ በቃ ስራ እንደዚህ የክፍለ ሀገር ስራ አለብኝ ብላ ወር ምናምን ትወጣለች። ምንድነው ስራዋ? እሷ በቋሚነት የምትሰራው ምንድነው? እንደ ነርስ ነገር ነች። ስለ ክፍለ ሀገር ምናምን ነገር ይወጡ የለ? ትክክል። በቃ እንደዚህ አይነት ስራ ነው የምሰራውና ክፍለ ሀገር ምናምን ስለምትወጣ እኔ ደግሞ አምናታለሁ። ነግሬሃለሁ በፍቅር በጣም ብዙ አመት ቆይተናል። ከሃይ ስኩል ጀምሮ ደግሞ የመጀመሪያዬም ነች እና በጣም ስለምወዳት አምናታለሁ። እኔ እንደዚህ አይነት ነገር ታረጋለች ብዬም ጭራሽ አስቤው አላውቅም። ስለ አሁንም ሳስበው በጣም ነው የሚከብደኝ። አይዞህ ተረጋጋና እስቲ የጀመርነውን ነገር ትጨርስልኛለህ። እስቲ ምንድነው ያደረገችህ?
እና እልሃለሁ ከ8 ወር ምናምን በኋላ በቃ የተለየ አይነት ጸባይ ነው የምታሳይ። በቃ የሆነ ሰዓት ጀርባዋን ሰጥታ ይተኛለች። አስበው 2 ወር ቆይታ ትመጣለች ብያለሁ። ከዛ እንደዛም ቆይታ መጣ ስተኛ ጀርባዋን ሰጥታኝ ነው የምተኛው። በቃ ይሄ የመሰላቸት አይነት ነገር አይባታለሁ። በቃ በተነሳች ቁጥር ብር ነው የምትጠይቅ። ለምንድን ነው ስላት አንዴ ሁማኔር ትላለች፣ አንዴ ምናምን፣ አንዴ ልብስ ያስፈልገኛል፣ ዛሬ ወጥቼ መዝናናት እፈልጋለሁ በቃ እያለች ብር ዝም ብላ ትጠይቀኛለች። ከዛ እንደዛ እያለች በጣም ስታስጨንቀኝ ይሄ ነገር ምንድን ነው እላለሁ። ከዛ ደግሞ ይሄ በሰዎችም የሆነ አሉባልታ ነገር የምትሰማው ነገር አለ አይደል? እንደዚህ አይነት ነገሮችን መስማት ጀመርኩ። ከዛ እስቲ ይሄ ነገር ምንድን ነው ብዬ የሆነ ትገምታለህ አይደለ? ጸባይ ሲቀያየርብህ ትክክል። እንደዚህ አይነት ነገሮች ሲመጡ ምንድን ይሄ ነገር ብዬ ትንሽ ክትትል ማድረግ ጀመርኩ እሷ ላይ ማለት እና ሊሆነ ሰዓት ያክል በቃ እውነትም ክፍለ ሀገር ነው የምትሄደው። ስለ ራቅ ያለ ቦታ ነው በቃ ክፍለ ሀገርም ባይሆንም የሆነ በታክሲ ደርሶ መስለቀን የማይመች ቦታ ነው የምትሄደው። ከከተማ ውጭ አካባቢ ማለት ነው። ግን ሰው ታገኛለች፣ ወንድ ምናምን አለ፣ የሆነ አንድ ወንድ አለ። እኔ አብሮኝ ነው የሚሰራው፣ ጠይቂያት ነበር። አብሮኝ ነው የሚሰራው ነው የምትለኝ። ራሱን ወንዱን አግኝተህ ለማናገር አልቻልክም? አይ እንደዛ አላረኩኝም። ስለ እሷን የጠየቅኳት እሷም የስራ ባልደረቤ ነው ስትለኝ በቃ አመንኳት። ነገር ያለውኝ ከልጅነትም ስለሆነ እንደዚህ አይነት ትንሽ እንትንም ቢኖርብኝም ግን ከእሷ ጋር ካወራሁባት ሙሉ እምነት ይኖረኛል በእሷ። አትደብቅም፣ አትዋሸኝም ብለህ ነው ብዬ ነው የማስበው። ከዛ ከጊዜያት በኋላ ነው በጣም አሁን ያ ነገር እየተገለጸልኝ እየተከታተልኳት በጣም ስመጣ ባል እንዳላት አወኩ። ባል ማለት ከአንተ ውጭ ሌላ ባል? እንዴት ሊሆን ይችላል ይሄ? እኔም የገረመኝ እሱ ነው። አንተ ይሄንን ነገር በምን አረጋገጥክ? በምን አወክ? ይሄ አሁን ከታተላት ነበር አላልኩ? እሱ ነገር በጣም በቃ እየገፋሁበት መጣሁ። በቃ የሆኑ ነገሮችን ሳይባት ስልሰል በቃ ከሆነ ሰው ጋር በጣም ሁሌ አብራ ነች። ከዛ እያጣራሁኝ ወደዛ አካባቢ እየሄድኩ እሷ የምትኖርበት አካባቢ ጎረቤት እዛ ትኖራለች ብያለሁ ከሆነ ሰው ጋር እዛ ሄጄ እዛ አብረው የሚኖሩት ምናምን ነገር ስጠይቃቸው ጎረቤቶቹ ምናምን ባል እኮ አላት አሉ። በጣም ነው የሚገርመው። ይሄ ለሰሚው ከባድ ነው፣ እንኳን ለኔ ለሰሚውም ከባድ ነው። ምንድን ነበር የተሰማህ አንተ ይሄንን ነገር ስታውቅ? የደረስክበት ሰዓት ላይ ምንድን ነው የተሰማህ? አንቄ ልገላት ነበር በቃ በሰዓቱ ባገኛት አንቄ ልገላት። መጀመሪያ እነሱንም አላመንኳቸውም። ኧረ ምን ሆናችሁ ነው መቼም አይሆንም አልኩኝ። ከአንድም 2-3 ጎረቤት ጠየቅኩኝ። ከዛ እንደዛ ነች በቃ አግብታ ካገባችሁላን አመት ምናምን ሆኗታል ተባልኩ። እዛ ራሱ ቤት ውስጥ ገብተህ እንግዲህ ባል ተብዬውን ለማናገር አልሞከርክም? አይ እንደዛ ቤት ውስጥ እኔ በነበርኩባቸው ጊዜ ውስጥ እሱም ስራ ስለሚሆን ቀን ላይ አይኖር እና እኔም ደፍሮ እንደዚህ እንትን ለማለት ስላላሰብኩ መጀመሪያ እሷን ላዋራት ነው ያሰብኩት። እና አሁንም እናንተንም የጠራሁበት ምክንያት ለዛ ነው። እዚህ አሁን ብቻዋን ባገኛት ስለ ስሜታዊ ሆኜ ራሴ ላይ የሆነ ችግርም ላመጣ ይችላል። እሷን ገድያት መታሰርም ስለማልፈልግ ምን ሆነሃል? እንዴት እንደዚህ ታስባለህ እኮ? አሁን እናንተን የጠራሁባችሁ ምክንያት ለዚህ አሁን ላይ እኮ አንተ ይኸውልህ ተረጋግተህ ከእሷ በበለጠ ነው ማሰብ ያለብህ። ገባህ? እሷ የሰራችውን ነገር አንተ መስራት የለብህም። መስራት የለብኝ ግን በጣም አስበው፣ በጣም የሚከብድ ነገር ነው። እኔ ከእሷ ሌላ ማንንም አላውቅም። የምትነግረኝ ነገር በጣም ይከብዳል። የልጅነት የመጀመሪያ ነች። የምትለኝ ነገር እንግዲህ የሃይስኩል ማለት ከ12 ዓመት በላይ በፍቅር አብራችሁ የቆያችሁ ልጅ ነው እንግዲህ እንደዚህ ያደረገች የከዳች። ነገሩን ግን ይኸውልህ መጀመሪያ እናረጋግጠኛ፣ ይህንን ነገር ከእሷ እንስማው። ተረዳኸኝ? አሁን ላይ አንተ ጎረቤት ነገረኝ፣ የደረስኩበት ቦታ ያጣራሁበት ቦታ ሰዎቹ ነገሩኝ ነው ያልከው። ምናልባትም ይሄ ነገር እውነት ላይሆን ይችላል። በሰው መመሳሰል የተለያዩ ነገሮች ሊሆኑ ይችላሉ። እኔም እንደዛ መስሎኝ ነበር መጀመሪያ ያላመንኳቸው ለዛ ነበር። ከዛ ደጋግሜ እሄዳለሁ እዛ አካባቢ። ደጋግማ አለች፣ ደጋግማ ታድራለች። እሱ ነገር በጣም በቃ እኔ እውነት እንደሆነ እርግጠኛ ሆኛለሁ። ስለዚህ እዛም ቢሆን የሆነ የሚፈጠረው ነገር እንዳይፈጠር ብዬ በመስጋት አስቤ ነው እንጂ እዛም ቤታቸው ሂጄ ቢዛቸው ደስ ይለኛል። ይሄ ነገር እንግዲህ አሁን እንዴት መሰለህ በሁለት መንገድ ሊሆን ይችላል። ሁለቱም አውቀው እንግዲህ ባል እያላት አውቀው ተማምኖበት የገቡበት ነገር ሊሆን ይችላል፣ እንደ ውሽማ አይነት ነገር ማለት ነው። ሁለተኛው መንገድ ምን ሊሆን ይችላል? እንግዲህ እሷ ሁለታችሁም ላይ እየተጫወተችባችሁ ሊሆን ይችላል። ሁለት ባል አግብታ ያ ሰው እንግዲህ ባል የምትለው አንተ ሁለቱንም አንቃቸዋለሁ የምትለው ሰውዬ እንዳንተ ተጎጂ ሊሆን ይችላል። ምንም የሚያውቀው ነገር ላይኖር ይችላል። ተረዳኸኝ አይደለ? በዚህ መንገድ እናስብና
መጀመሪያ እሷን እናገኛት፣ እናዋራት። ተረዳኸኝ? እንግዲህ አሁን አንተ ያስፈራህ እኔ ቀጥታ ባወራት አጠፋታለሁ ነው ያልከው። በቃ እኔ ካገኘው በቃ እኔ ስሜታዊ ሰላም ሆን በዛ ሰዓት ላይ የማደርገውን ሰላም አላውቅም። ስለዚህ ይኸውልህ አሁን እኛ እንደተማረ ሰው እንግዲህ ነገሮችንም ብዙ ኬዞችንም እኛ ስለፈታን ይሄ ነገር ለእኛ ቀላል ነው የሚሆነው። ተባረለ ጥራት፣ ደውልላት፣ ተረጋግታ አዋራት። እንደ ኖርማል ፍቅረኛ እንደ ድሯችሁ እንደ ትዳራችሁ ጥራትና አውራት። አሁን የት ነው የምትገኘው? አሁን እመጣለሁ ብላለች። አሁን ከመጣች 2 ቀን ሆኗታል። ግን አሁን መጣሁ ብላኝ ነው የወጣችው። በጣም የሚገርም ነገር ነው። እንግዲህ ደውልላት፣ እዚሁ አካባቢ ከሆነች ትምጣ። እኛ እንግዲህ ለአንተ እንደ መረጃም እንዲሆነ እንግዲህ ህግ ፊትም ስትቀርብ መረጃ ይዘህ እንድትቀርብ ቤት ውስጥ ድብቅ ካሜራ እናስቀምጣለን። ገባህ አይደለም? ደውልላትና የምትለውን እንስማ። ከዛ በኋላ ድብቅ ካሜራ እናስቀምጥና አንተ በስርዓት አነጋግራት፣ አግባብታት። እንግዲህ ያን ነገር የምታምንልህ ከሆነ ያው እንግዲህ በዛው እንይዘዋለን። የማታምንልህ ከሆነ ደግሞ እኛ እንገባና ደግሞ እናወጣጣታለን። ይከብደኛል። እንደ ድሮ ሆኖ ከእሷ ጋር ማውራት በጣም ይከብደኛል። ምን መሰለህ ግን ልሞክር። እዮባ ይህንን ነገር ማድረግ አለብህ፣ መወጣት አለብህ። ተረዳኸኝ? የማይሆን ከሆነ ሌላ ችግር ውስጥ ነው የምንገባው። በዚህ መንገድ ነው ሊሆን የሚችለው። ተረዳኸኝ? አሁን እኔ ዝም ብዬ ተራ ሰውኝ ደውዬላት ብጠራት ላትመጣ ትችላለች፣ ልትሸሽ ልትፈረጥጥ ትችላለች። ተረዳኸኝ አይደል? አንተ ግን ብትጠራት ትመጣለች። መጣች ማለት ደግሞ በቃ ዋናውን እሷን ከያዝን በኋላ እንግዲህ ያለውን ነገር በሙሉ ዝግዝግ አድርገን እናስወራታለን። ለመረጃ እንዲሆነን እንግዲህ እሷን ስልኳን ለመበርበር የተለያዩ ነገሮችን ከእሷ መረጃ ለማግኘት አልሞከርክም። እንግዲህ እንደነገርከኝ ከሆነ ፊልድ በምትወጣበት ሰዓት ላይ እንግዲህ ከወር ከ4 ወር ከ3 ወር እንግዲህ አሁንም 2 ቀን ሆኗታል ብለኛል ካዩዋት እና እንደዚህ በምታደርግበት ሰዓት ላይ በግል እሷን ለማጣራት አልሞከርክም? ኧረ ሞክሬያለሁ። አይደለም እሷ መስሪያ ቤቷ ድረስ ሄጄ ተጠራጥሬ መስሪያ ቤቷ ድረስ ሄጄ ጠይቄያለሁ። ግን ምንም አይነት ፊልድ እንደማያስወጡ ነው የነገረኝ። ስልህ መጀመሪያ አካባቢም ስለሆነ እንደተጠራጠርኩ አካባቢ ስለሆነ ሄጄ የጠየቅኩት በቃ እንደዚህ ብዙም እንትን አላልኩትም። ስልህ ብዙም አልጠረጠርኩም። እንደዚህ ታደርጋለች ብዬ አላሰብኩም። ሌላም ስራ እየሰራች ይሆናል በተጓዳኝ ምናምን የሚል ሀሳብ ነው ጭንቅላቴ ላይ የመጣው። ጭራሽ እንደዚህ አይነት ነገር ታደርጋለች ብዬ አላሰብኩም። ግን እስከ መስሪያ ቤቷ ድረስ ሄጄ ስጠይቅ ጭራሽ ፊልድ እንደማይወጡ ነው የነገሩኝ። ከዛ የሆነ ጊዜ ላይ ደግሞ እንደዚህ ከ2 ወር ምናምን ቆይታ በኋላ ስትመጣ በቃ እንደዚህ ጀርባዋን ሰጥታኝ ምናምን ስተኛ በጣም ተጠራጥሬ ብዙ ነገር ጠይቄያት ነበር። ግን ምንም ነገር ልትነግረኝ አልቻለችም። ከዛ እንቅልፍ አድሬ እንትን ባልኩበት ጊዜ የሆነ ስልክ ተደወለላት። እሷ በጣም ተኝታ እንቅልፍ ወስዷት ስለነበረ ስልኳን ቼክ አላረገችውም እና ቀስ ብዬ አንስቼ ሳየው የሆነ ፍቅር ምናምን ነገር ፍቅር የምናምን ነገር የሚል አዩኝ። የተደወለ እንደዛ ነው ሴቭ የተደረገው። ይሄ ነገር ምንድነው ምናምን ነገር ብዬ በቃ የስራው ፍቅር የሚባል ሰውዬ ይሆናል የስራ ባልደረባ ምናምን ብዬ አሰብኩ እንጂ በቃ ስልህ እንደዚህ አይነት ነገሮች በቃ ድርብርብ እያሉብኝ ስልኳን ጋለሪ ውስጥ ገብቼ ሳይ ከወንድ ጋር የተነሳችው ፎቶ አለ። ግን ኖርማል ሆኖ ታየብኝ። ምን አይኔ እንደጨፈነው እኔም አላውቅም። ስልህ የሆነ የተጋነነ ነገር የለውም። ግን ከወንድ ጋር ምናምን ከጓደኞች ለ3 ምናምን ሆነ የተነሱ ፎቶ አለ እና እሱ ደግሞ አይጠፋም በማለቅ ባዞር ቁጥር ስልኳ ላይ አለ ፎቶ። እንደውም እኔና እሷ ካለንበት ይልቅ እሱ በጣም ይበዛል ያለ። ግን እኔ ብዙም እንትን አላልኩትም። ስልህ ብዙም ቼክ አላልኩትም። ከዛ በኋላ ነው በቃ እነዚህ ነገሮች ሁሉ እየተደራረቡብኝ እየጠፋች ስትመጣ ጸባያ ሲቀራይ ጸባያ ደግሞ በጣም ነው የሚቀያየርብህ። በቃ ደርሳ በመጣች ቁጥር ቀየር ትልባለች። እንዴት ምን አይነት መቀየር ነው? አሁን ከ9 ወር ከ8 ወር በፊት እንግዲህ አሁን ላይ ደህና ነበራችሁ፣ ፍቅር ነበራችሁ አይደል? ጸባያ መለወጥ የጀመረው እንግዲህ ጀርባዋንም ሰታኝ ነው የምተኛው የሚለው ነገር የተፈጠረው ከ8 ወር ወደዚህ ነው። እስቲ ምን አይነት ጸባይ ነው የምታሳየው እሷ አሁን ላይ? ስልህ ድሮ በቃ አንለያይም። ስልህ በቃ 10 ነው የምንደዋወለው። በቃ ሰው እንዴት አትሰለቻችሁም ድረስ እስኪለን ድረስ በጣም ነበር። በቃ በቀን 10ም ልንደዋወል እንችላለን። ከዛ ግን የሆነ ሰዓት በኋላ መደወል ታቆማለች። ስመጣ መበሳጨት አይነት ነገር ላይ በቃ ጭቅጭቅ ነው። ስትመጣ በጭቅጭቅ ነው የምትቀበልህ። ከዛ በኋላ ደግሞ የሆነ ሰዓት ደግሞ ፍቅር ትሰጥህና ደግሞ ብር ትልሃለች። ብር ስፈልግ ግን በቃ ጸባዩም ቀይር ይልባል። ወዲያው ስትነጫነጭ ነበረች ወዲያው ተቀይራ ፍቅር በፍቅር ምናምን ትሆንና ከዛ ከትንሽ ደቂቃ በኋላ ብር ትጠይቃለች። እንደው ሁሉ ነገር እንግዲህ አንተ ላይ ሲፈጠር አሁን አንተ ያገኘው መረጃ ትልቅ መረጃ ነው። ተረዳኸኝ አይደለም? ይህንን ነገር ከማግኘት በፊት በግል እሷን ከመከታተል በፊት ወንድም ካላት እናት አባት ካላት እንግዲህ እዚሁ ቅርብ እነሱ ጋር ሄደህ ለመመካከር ለመውራት አልሞከርክም? ምክንያቱም እንግዲህ ይሄ ነገር ትዳር ነው፣ ትልቅ ነገር ነው። ተረዳኸኝ? ይህንን ነገር አንተም እሷም ልትገቡበት ልትኖሩበት ትችላላችሁ እንጂ ቤተሰቦችም የእሷን ቤተሰቦች ይመለከታችኋል። ተረዳኸኝ? ፈቅደውና ወደውን የሰጧችሁ አንድ ላይ እንድትሆኑ እንደውም በተወሰነ
ያንተ ቤተሰቦች እሷን አይወዷትም ነበር ብለኛል። ቅሬታ አላት ብለኛል። ምክንያት እስቲ ምናልባት እሷም እንግዲህ በአንተ ቤተሰቦችም የሆነ ነገር ተደርጎባት ቢሆን ይህንን ነገር ያደረገችው እነዚህን እስቲ አያይዘህ እንድትመልስልኝ እፈልጋለሁ። እኔ እንደዚህ ሶስተኛ ሰው ምናምን ማስገባ አይነት ሰው አይደለሁም። ስልህ እናቴም እንደዛ አለች፣ አስረዳዋት። ከተጋባም በኋላ ከእናቴ ጋር ንክኪ እንዳይኖራቸው እኔም በተቻለኝ አቅም የምጥር አይነት ሰው ነኝ። እንደዚህ አይነት ሰው ቤተሰብ ላይ አማች ምናምን ማስገባ አይነት ሰው አይደለም። ግን እሷ ብዙ ጊዜ አሁን የእኛ ፋሚሊ ጋር እንሂድ ምናምን ብዬ ወስዳታለሁ። ስልህ ልንጠያየቅ ዓመት በዓል ሲደርስ ምናምን። የእሷ ጋር ግን እንሂድ ባልኳ ቁጥር እሺ አትለኝም። ለምን አላውቅም። ቤተሰቦቿ ጋር የመሄድ ፍላጎት የላትም። ከዛ እኔም አልኩ ከሆነ ጊዜ በኋላ እንደዚህ ጥርጣሬ ሲመጣ ደውዬ ነበረ ቤተሰቦቿ ጋር። ከዛ እዛ ቤት መታ እንደማታውቅ ብዙ ጊዜ ሆኗታል አሉ። መታ አታውቅም፣ አትደውልም እዛ ጭራሽ ማለት። እንደውም እናቷን አግኝቻት ነበር አንድ ቀን ቤት ሄጄ እንዳጋጣሚ በዛው ሳልፍ ሰላም ልበላቸው ብዬ በገባሁበት ሰዓት እናቷን አግኝቻት ኧረ እኔም ልጄን ካየኋት ቆይቻለሁኝ ምናምን ስትለኝ እንደውም እኔ ለማስተባበል ኧረ ፊልድ ሄዳ ነው እንምጣ ምናምን እያለችኝ ታስጨንቀኛለች። እኔ ስራ ስላልተመቸኝ ነው ምናምን ያልኩላት ራሱ። ስለ እኔ እንደዚህ አይነት ነገር አልጠበቅኩም ነበር። በቃ እንደዛ ብዬ ቤተሰብ እንሂድ ባልኳ ቁጥር እሷ ጋር ራሱ እኔ ጋር አይደለም የእኔ ቤተሰቦች ጋር አይደለም እሷ ጋር እንሂድ ባልኳ ቁጥር ራሱ ደስ አይላት፣ ተዋጭቅጭቀኝ ምናምን ነው የምትል። በቃ እንደዚህ አይነት ነገር እንዲነሳባት አትፈልግም። በጣም እንግዲህ ውስብስብ ያለ ነገር ውስጥ ነው የገባኸው የተዘፈከውና እንግዲህ አሁን ላይ ያገኘኸው መረጃ አለ፣ አንተ የሰማኸው ነገር አለ። እንግዲህ ዋናው ሀሳብህ በዛ ነገር ላይ እንግዲህ እርምጃ እንድትወስድ ነው ነገሩን እንግዲህ እንድታጣራና ከዛ በኋላ እውነታውን አውቀህ እንግዲህ ወደ እርምጃ እንድትገባ ነው ይህንን ነገር ያሰብኩት አይደል? መልካም እንግዲህ ያው እኛ ያሰብነው መንገድ ምንድን ነው? አንተ በስርዓት ደውለህላት ትምጣና ነገሩን በሙሉ እንግዲህ እንደ ባለ ትዳር ቁጭ ብላችሁ በጠረጴዛ ዙሪያ ፍቱት፣ ተነጋገሩ። ከአንተ በላይ እንግዲህ ከእሷን በላይ ከሆነ መነጋገር መግባባት ካልቻላችሁ እኛ እንገባና በቻለው አቅም እንግዲህ አግባብተን አወጣተን እሷ እውነትም አንተ ላይ በትዳር ላይ ትዳር ደርባ ከሆነ ወደሚገባው ቦታ እንወስዳታለን። ተረዳኸኝ? እያደረገች ካልሆነ ደግሞ በሰላም ትዳርህን ይዘህ ትቀጥላለህ። ገባህ? ስለዚህ ደውልላትና ትምጣ። ሄሎ፣ የት ሆነሽ ነው? በቃ ቤት ነኝ። እየመጣሽ ከሆነ ቤት ነኝ። ነይ። እሺ መጣለች። እየመጣሁ ነው ብላለች መጀመሪያ። መልካም እንግዲህ እየመጣች ከሆነ በድብቅ እንግዲህ እሷ ሳትመጣ ካሜራዎችን እናስቀምጥና ከዛ በኋላ እንግዲህ የሚፈጠረውን ነገር በሙሉ የምንከታተል ይሆናል። አንተ ይኸውልህ አሁንም ቢሆን አመክሬ እንግዲህ አጥብቅ የሚጠይቀ ነገር ምንም ነገር እንዳታስፉግር፣ ምንም ነገር እንዳታሳውቅ። ገባህ አይደለም? እንደ ድሮ እንደምትኖሩት ሆነ አውራት፣ አነጋግራት። በፍቅር ሆነ በመልካም ሆነ አነጋግራት። ከዛ በኋላ እንግዲህ ማታወራ ከሆነ እንደዛ ማግባብታት ማታወራት ከሆነ እኛ እንግዲህ እርምጃ የምንወስድ ይሆናል። ሞክራለሁ። ያው እንግዲህ ውድ ተመልካቾቼ ከእዮብ ጋር የነበረውን ቃለ መጠይቅ ተከታትላችኋል። እንግዲህ በቀጣይ ከመጣች በኋላ የሚፈጠረውን ነገር አብረን እንከታተል። ደህና ዋላችሁ? መጣሽ? ደህና ነኝ። እንዴት ነሽ? ፍቅ ብለሽኝ እንደነበር ታውቂያለሽ? እኔም በጣም በእውነት ግን ደክሞኛል እንጂ ናፍቀኛል። ደህና ነህ? ማን ደክሞኛል? እንዴት ነበር ውሎ? እግዚአብሔር ይመስገን ቆንጆ ነው። ደህና ነህ? ደህና ነኝ እባክሽ። ስራ እንዴት ነው? አለኝ። ደክሞኝ ነው የመጡት። እኔ ራሱ ግን ፍቅ ስላልሽ ብዬሽ እኮ እኔም ናፍቀኛል። ግን ማለት ብታይ በጣም ደክሞኝ ነበር የመጣሁት። ግን ምን አይነት ውሎ ብትሆኝ ስራ ምናምን በቃ ቢዚ ያደረገኝ እግዚአብሔር። ደክሞኛል እዮባዬ፣ በእውነት ደክሞኛል። እኔም ናፍቀኛል በእውነት ደክሞኝ ነው። እኔ እኮ ፊት የምነሺ ነገር እኮ በጣም እንትን እያለኝ ነው። እንዴ ለምንድን ነው ፊት የምነሳው? እንዴ እንደዚህ ናፍቀሽኝ አንቺን ቁጭ ብዬ እየጠበቅኩ ስንት ጊዜ ቆይተሽ መተሽ። እኔም እኮ ናፍቀኛል። እንዴ ደክሞኛል ነው እንጂ ያልኩት እኮ አልናፈከኝም አላልኩም። ከአንቺ ድካምና ከኔ ናፍቆት እሺ የትኛው ይበልጥብሽ? የኔ ድካም። እኔ እንዳኮርፍ ነው የምትፈልጊ? ኧረ ለምን ታኮርፋለህ? በእውነት አታኮርፍ። ስለደከመኝ ነው። ምንድን ምግብ አልሰራ? ምግብ አለ። ሰርታል? አዎ ሰርቻለሁ። ጎስ አሁን በበላ ደስ ይለኝ ነበር። ግን ከበላም በኋላ ይሻላል ብለሽ ምግብ ሰርቼልሻለሁ። ግን ናፍቀሽኝ ነበረ በእናትሽ። እኔም በእውነት እዮባዬ በጣም ናፍቀኸኛል። ግን ደግሞ ከበላሽ በኋላ ይሻላል ብለሽ ነው? ምኑ እንዴ ምን እንዳላወቀ ያደርግሻል? ምንድን ነው ግን አንቺ ልጅ
ምን ለማለት እየፈለክ ነው አንተ? ደግሞ ዝም ብለህ መነጫነጭ ትወዳለህ። ኮስተርት ያለሽ ባንዴ ምንድነው የተኮሳተርኩት እንዴ? የምታሳይ ነገር ግን ልክ ነው። ምንድነው የማሳይህ? አንተ ደግሞ በእግዚአብሔር አትነዝነዘኝ። ከስራ ነው የመጣሁት ወይ? ቆይሽ ግን እንደዚህ አይነት ነገር ካመጣሽ ምን ሆነሽ ነው? ምን አይነት ነገር ነው ያመጣሁት? ምንም አላመጣሁም። ኢዮብ ጸባይሽ ቅይር ይላል እንዴ? ኢዮብ ራሱ እኮ ብለሽኝ እኮ አታውቂም እኮ። እሺ ኢዮባ ደክሞኝ ነው። እኔ ግን በጣም እንትን እያልሽ እየተቀየርሽብኝ። እኔ ምንም አልተቀየርኩም። ያው የምታውቀው በቃ እኔ የምሰማው ነገር ሁላ ራሱ እውነት እየመሰለኝ። ምንድነው የምትሰማው? በጣም ሀሜት እየሰማሁብሽ። እኔ ላይ? አዎ የሰው ሀሜት መስማት ጀመረ። ምን ሀሜት እኮ አይደለም እኮ በጣም ብዙ ጊዜ እየተከታተልኩሽ ነው። የምታደርጊው ነገር ግን ልክ አይደለም። ምን ማለት ነው? እኔ መከታተል ጀምራል? ቆዩ። ለምንድን ነው የምትከታተለኝ? ከምሰማው ነገር በጣም ለምንድን ነው የምትከታተለኝ? ምን ስለሆንክ ማለት ነው? አዎ ለምንድን ነው የምትከታተለኝ? ባልሽ እኮ ነው። ባሌ አይደለም አላልኩም። እና ታዲያ ለምንድን ነው የምትከታተለኝ? እና ሚስቴ የሆነ ነገር ሳይባታ ላልከታተልሽ ነው? እሺ ምን አየብኝ እባክህ? ቅናት ራሱ እኮ ሊሰማኝ ይችላል። እንኳን መከታተል አይደለም። እሺ ያየው የደረስኩብሽ ነገር ሁሉ አለ ማለት ደግሞ ትከያለሽ እንዴ? እና እንዴት አልክ? ስነ ስርዓት እንድታዋሪኝ ነው ፈልግ። ኢዮብ ስነ ስርዓትን ያዝ፣ አትቀያየር። ጭራሽ እኔ ነው እንዴ ስነ ስርዓትን ያዝ? ምን ማለት ነው? እና ለምንድን ነው እንደዚህ የምታናግረኝ እንዴ? ከዚህም በላይ ላናግርሽ እችላለሁ። ባልሽ እኮ ነው። እሺ ባሌ ነህ። እኔ መች ባሌ አይደለህም ማለት እኔ ሚስትህ ነኝ። ይሄ መች ጠፋኝ? በስነ ስርዓት አውሪኛ ታዲያ። ትስቂያለሽ እንዴ? እናንተ ጠረጠርኩሽ ምናምን ስትል እንዴት ነው የማልስቀው? ዝም ብለህ ወሬ ነው በለኝ፣ ቀልድ ነው ብለህ እንትን በለኝ በእግዚአብሔር። ቀልድ አይደለም። በስነ ስርዓት እንድናወራ እፈልጋለሁ። እሺ ምንድን ነው የምታወራኝ? በጣም ከምሰማው ነገር ያየሁት ነገር በጣም እኔ አሞኛል። እንደዚህ ታደርጊያለሽም ብዬ አላሰብኩም። ምንድን ነው ያደረኩት? ምንድን ነው የምትሰማው አንተ? እኔ ለምንድን ነው ሲጀመር እንዴ ነው የምጠረጥረኝ? እኔ ሚስትህ ነኝ። ስንት ዓመት ነው አብረን የኖርነው? ስንት ዓመት ነው በፍቅር የቆየነው? እና ለምንድን ነው እንደዚህ የምታደርገው? እሱን ቀስ ብለን እናወራዋለን። እሺ ቆይ ስራሽ ከመቼ ወዲህ ነው ፊልም የሚያስወጣሽ? ቆየሁ። ሁሌ ነግሬ ነው የምሄደው ኢዮባ፣ በእግዚአብሔር ሁሌ ሳልነግሬ ሄድኩበት ቀን አለ። ነግሬ ነው የምሄደው። ግን ስራሽ ቦታ ምንም አይነት ፊልም ለምን ሄድክ እንዴ? መሄዱ ምን ዋጋ አለው? ሄድኩኝ። ለምንድን ነው የሄድከው? እኔን ሳታምነኝ ቀርተህ? አዎ ለምን ሳላምንሽ ቀርቼ ሄድኩኝ እኮ። ለምን እኔን ለምን ትጠረጥረኛለህ? እንዴት ነው የማታምነኝ? ደግሞ ጭራሽ እንደዚህ ምናምን ነገር ታደርጊያለሽ እንዴ? በእግዚአብሔር እንዴ ለምንድን ነው እኔን ሳትነግረኝ ስራ ቦታ የሄድከው? ስልክሽ አሁን በስነ ስርዓት እንድመልሽልኝ ነው ፈልገው። ስነ ስርዓት ነው ያዝ። ጫፍኝ እንዳትነካኝ። እኔ ማንም መጥቶኛል። አንቺም ብሶ ነኝ ታው። አዎ አወራለሁ። ምን ልታደርገኝ እንዴ? ኢዮብ ስነ ስርዓት ለምን አትይዝም? እሺ አሁን እንድትመልሽልኝ እፈልጋለሁ። እሺ ስራሽ ፊልድ የለውም። የት ነበር የምትሄጂው? ነገርኩህ። ስራ ሄጄ ነበር አልኩ። ስራሽ ቦታ እኮ መጥቼ ነበር እያልኩሽ እኮ። ምንድን ነው የምታደርጊው? ለምንድን ነው በስነ ስርዓት የማትመልሽልኝ? ለምን ስራ ቦታ ይመጣክ? ነገርኩሽ እኮ ተጠራጠረሽ። የምታደርጊው ነገር ልክ አይደለም። ተጠራጠርክ አንተ? እኔን ተጠራጠርክ? ነገር ልክ አይደለም። እሺ ተይው፣ እሱን ተይው። እሺ እሱን አላመንኩም። እሺ የት ነበር የምትሄጂው ፊልድ ብለሽ? ደብረ ዘይት ሄጃለሁ ብያለሁ። ከደብረ ዘይት ነው የመጣሁት። ነግሬ ነው የሄድኩት። እሺ ሳልነግረህ ነው የሄድኩት? ነግረሽኛል። አልነገርሽኝም ማለት ነው። የስራ ፊልድ ነው የሄድኩት። ስራሽ እኮ ፊልድ እንደማያስወጣ ሄጄ ጠየቅኩ እኮ እያልኩሽ ነው። ምንድን ነው የምታደርጊኝ? ነገር አውቀሽ ተደጋግምብኛለሽ እንዴ? እኔ አውቄ አልደጋገምኩብህም። እንግዲህ ስራዬን የማውቀው ራሴ ነኝ። ስራ ቦታሽ አለቃሽ ፊልድ እንደማይወጣበት ነገረኝ። እሺ ለምን ሄድክ? ተጠራጠረሽ። ለምን ትጠራጠረኛለህ? እኔ ሚስትህ እኮ ነኝ። እኔ መጠራጠር አይገባህም። ለምን ታደርቂኛለሽ? ለምን አላደርቅህ? እሺ ለምን ወጣሽ? እሺ ለምን የት ነው የሄድሽው? ኢዮብ በእግዚአብሔር በእናትህ እንዴ ለምንድን ነው የማትረዳው? ሰው ስራ ነው የሄድኩት። እንዲህ በቃ ስራ ነው የሄድኩት። ለምን ነው ለምን ነው የማናድደው? ለምን በስነ ስርዓት አትመልሽልኝ? እሺ ስነ ስርዓት ለምን የጠየቅሽውን አትመልሽ? እሺ የኔ ጌታ ለምክንያቱሽ ነገር የምትፈልጊው ነገር አልፈልግም። ምክንያት እንደዚህ ምደረድ ለምንድን ነው? እሺ የት ነው የሄድሽው? ደብረ ዘይት። እንዴት ላስረዳክ? ስራ ነው የሄድኩት። አንቺ አትፈልጊ። አንተ ስነ ስርዓት ነው ያዝ፣ እንዳትነካኝ። እኔ ማንም ነክቶኝ አያውቅም። አንቺ እንዳታጭልሽ። እሺ በእውነት ኢዮብ እየበለሽ በስነ ስርዓት መልሽልኝ። ምንድን ነው የምመልስልክ እንዴ? እሺ የት ብለሽ ነው? እሺ ምንድን ነው የምመልስልህ? ጠይቀኝ። ኮስተራት በይብኝ እንዴ የት ነበር የሄድሽው? የት ነበር የሄድሽው? ቆይ እሺ እስከ ዛሬ ድረስ ሰጥሽ የነበረው ይሄ ሁማኔር መግዣ ምን መግዣ እያልሽ የትኛው ሁማኔር የገዛሽበትን ብር ምን ለማለት ፈልገህ ነው? እስከ ዛሬ ያረኳችሁ ምንድን ናቸው? ሁማኔር እኔ ቤት ውስጥ ጭራሽ አይቻለቅ። እሱንም ትዋሽኝ ነው? አይ አምጥቼ እንደዚህ ይሄ ኢዮብ የገዛሁት ሁማኔር ነው ብዬ ቁጭ ብለሽ በስነ ስርዓት አዋሪኝ። እንዳትነካኝ። ለምንድን ነው የምቀመጠው? አትንካኝ። ስርዓትሽን ያዥሽ። ከማንም እዛ እየሄድሽ ለመማገጥ የሰውን ብር ትያለሽ?
ብር እየጠየቅሽ እንከባበር። ስነ ስርዓት አይኖርሽም እንዴ? ቁጭ ብለሽ አዋሪኝ። አልቀመጥም። እኔ ስማግጥ አላየኸኝም። እኔ ማግጣልሽ እንኳን ልትለኝ ይቀርና ማለት ነው ምንም ልትለኝ አትችልም። እሺ ስነ ስርዓት ነው ያዝ። አረፊ እና ለምንድን ነው የት ነው ያየሁሽ? የት ነው ያየሁሽ? ከማን ጋር ነው ያየሁሽ? የታየኝ እባክህ ማስረጃ ያለኝ ሰው እኮ ነው። እሺ እባክህ እሺ የማን በጣም እኔ ነኝ ጭራሽ ተከታትለ እኔን እንትን ለማለትም ትሞክራለህ። እኔን ለማሳመን ትሞክራለህ። ምን አይነት ጭንቅላት ነው ግን ያልክ? ጭራሽ እኔ ነኝ አልሽ? አንተ ምን አይነት ጭንቅላት ነው ያለ? አንቺ ምን አይነት ሰው ነሽ? በቃ መፋታት አዳምጠኝ። አቅሽ ነበር አይደል? አዳምጠኝ። የምር አንቺ መፋታት ከፈለክ ሌላ ሴት ጋር ሄደ ከሆነ መሄድ ትችላለህ። ይሄ በሩቅ ጭራሽ አንቺ ካንቺም ብሶ እንደስታወራለሽ? አዎ ፈልገህ ነው እንጂ እንደዚህ የምታደርገው ነው ማለት ስነ ስርዓት ነው ያዛጭ። በጣም አትጨማለህ። እሺ ማን ነው? ወሰንን አትለፍ። እሺ ይሄ ማን ነው? እኔ አይደለሁም። እሺ እኔ አይደለሁም። ለምንድን ነው የማታምነኝ? ለምንድን ነው እኔን የምትከታተለኝ እንዴ? መሄድ ከፈለክ ሂድ። ከዚህ በላይ ትዕግስት የለኝም። እዮብ እግዚአብሔርን የሚልክ ማለት እኔ እንኳን ደግሞ ልትጠረጠኝ ትመያለሽ ነው? እምላለሁ። ኧረ አንቺ ስነ ስርዓትን ያሽ። አንቺ ምን አይነት ሰው ነሽ? እንደዚህ አይነት ሰው ነሽ? እኔ ጽዮን ነኝ። ይሄ ሁሉ አመት ሙሉ ያላወቅኩሽ እንዴት ነው? ልታቀኝ አትችልም። ምክንያቱም አንተ ምንድነው መሰለህ ከሌላ ሴት ጋር ነች ሀሳብክ። ሁሌ እሷ ነው የምታስበው። ሁሌ ከሷ ጋር እኔ ፊልድ ጭራሽ ወደ እኔ ምን ማለት ነው? ፊልድ በሌለበት ሰዓት አምጥታም ሊሆን እኮ ይችላል። ስራ የማያስወጣሽን ፊልድ እወጣለሁ ትያለሽ። በየቀኑ ብር ትቀበይኛለሽ። እሺ ምክንያት እየፈለግሽ ማኔር ትያለሽ። አንድ ማኔር ቤት ውስጥ አይቻላል። የምሰጠኝ ከስንት ጊዜ በኋላ ቤት ውስጥ ተሽዋል። በቃ ምግብ መስራቱ ምግቡንም እኔ ነኝ እየሰራው እንዳበላሽ የምትፈልጊው። እዮብ ምን አይነት ሰው ነሽ? በቃ ትዕግስቴን አትፈታተነው። በቃ እንዴ የምትሰጠኝን ብር እያንዳንዷን 5 ብሯን ለታክሲ 10 ብሯን ለእንትን እያልኩ እንደዘረዘረልሽ ትፈልጋለህ? እናቴ ታማለሽ ብለሽ ተቀበለሽ ነበር። የትኛዋ እናትሽ ነሽ የታመመች? እናቴ ነች። እንግዲህ እናቴ የወለደች ሄጄ ነበር እኮ። ለምን ሄድክ? እኔ በእናትህ ለምን ሄድክ ብለሽ ምክንያቱም ትሰጪኝ አልፈልግም። አንድ ትነካኝ አልፈልግም። ስነ ስርዓትሽን ያዝ አንተ ራስህ። እዮብ ተወኝ እባክህ፣ አትፈታተነኝ እባክህ ተወኝ። አንተ ሲጀመር ማለት ነው ምንም አይነት ጭራሽ አትፈታተኝ ታያለሽ። አዳምጠኝ። አንተ ማለት ነው ይሄቺ የኛ ሰፈር ውሻ ታውቃታለህ? እቺ ልፍስፍሷ እንደዛ አይነት ወንድ ነህ። ዛሬ ቆፍጠን ብለህ እኔ ላይ ወንድ ለማናሽ ነው ጭራሽ ትያለሽ። ምን ሆነሃል? እንደዚህ እንድታደርግ ነው እንዳስገባለህ? ደህና ነሽ ጽዮን? ጽዮን እስኪ ዋን ቆሻሻ አንተ ነኝ ታንቺኛለህ። ቆይ ውስጥ ወደ ራስ ተመለስ። ቅድም ስንት ነገር መከረ የለ እንዴ? እንደዚህ እንዳታደርግ ብዬ እሱም እንደሆነ እኔ ጭራሽ ያንቃል እንዴ ባለጌ ልክስክስ ከማንም ጋር ስትልከት ተረጋጊ። በቃ ክብርሽን ጠብቂ። አንቺ እሱ ክብሩን ይጠብቅ። እኔን ክብሬን እንዲነካኝ አልፈልግም። አሁን ይኸውልህ ተረጋጋና ተቀመጥ። ተቀመጥ። ኧረ እቺን አስወጡልኝ በእናትህ። ተቀመጥ። ያው እንግዲህ ወደ ተመልካቾች እንደተመለከታችሁት ቅድም እንግዲህ ትንሽ ሁለቱም ስሜታዊ ሆነው ነበር። እንግዲህ በተለይ ደግሞ እዮብ ያው በጣም ራሱን መቆጣጠር አቅቶት እንግዲህ አንቋት ነበረ። ይህንን ነገር እንግዲህ ቀጥታ እንደተመለከተን እኛም ገብተናል። አሁን ላይ እንግዲህ ቅድም ትንሽ አስቸግራን ነበረ። ያው እንግዲህ ጽዮን አልቀረጽማ እናንተ ምናምን የሚሉ ጥያቄዎችን ብዙ ጠይቃን ነበረ። እንግዲህ በተወሰነ መልኩ አረጋግተናል። አሁን ላይ እንግዲህ ቀረጻም ለማድረግ ፈቃደኛ ሆና ተቀምጣለች። እዮብ ተረጋጋ አይደል? ተረጋግተሃል አሁን ላይ? ያው ለኛ እኮ በመጀመሪያ እንግዲህ ቅድም ስንነጋገር አንተና እሷ በሰላም እንድታወሩ ብለን ነው ጥለን ይወጣሉ እንጂ እኛ ገብተን እኮ እንደሆኑ ማነጋገር አላቃተንም አይደለም። ለምንድን ነው እሱ የሚረጋጋው? ለምንድን ነው እንትን የምትለው? አንተ ማን ስለሆንክ ነው እንደዚህ የምታደርገው? ቆይ ይኸውልሽ እናት ማማን ጽዮን ስለኔ ምንና ታውር ምንም የሚመለከትሽ ጉዳይ የለም። ለምንድን ነው የማይመለከተው? የሚመለከትሽ አይመለከትሽ። ለምን በቃ የሚመለከትሽ ትዳርሽ። ዝም ተረዳሽ? ትዳርሽ ነው የሚመለከትሽ። በቃ ትዳርሽ ነው። አስመሳይ አዳምጠኝ። አንተ እኔና እሱ ስንገናኝ የእኔና እሱ ትዳር ስንመሰረት አልነበርክማ? ላልኖር እችላለሁ። በቃ አለቀ እና ስለዚህ አሁን ላይ ያደረግሽው ያለው ነገር እንዳይወጣ ይኸውልሽ፣ ምንም እኮ የደበቅሽው ነገር ከሌለ የምታጭበረብሪው ነገር ከሌለ ምንም መፍራት የለብሽም። እኔ አልፈራም። ፈርቼም አላውቅ። የምፈራኝ ሰውም አይደለም። ካልፈራሽ ይኸውልሽ ለምንጠይቅሽ ጥያቄ መልስ ስጪ። ምንድነው? ለምን መልስላለሁ? ማን ስለሆንክ ነው? ለምንድን ነው የማመልሽልኝ? ለምን መልስላለሁ? እንዴ እስኪ ዝም በል አንተ። ምንም አታወራ ይሁንክ። ዝም በል። አሁን የምሬን ነው። ረፍ
ጀመረውልሽ ባለቤትሽን እንደዚህ ልትንቂው አይገባም። ምን አገባህ አንተ? ከዚህ በላይ ልትንቂው አይገባም። እንኳን መናቅ ምንስ ባርግ ባብሽ አቀጠው ምን ብለው ከዚህ በላይ እንዴት ይመለከታል? ይሄው በቃ ጥቃት ያደርስብሻል። አሁን እኮ ይልሽ እኛ እንደውም እኛ ልታመሰግኝ ነው የሚገባው። ስለ ቤተሰቦቼ አታወራ። ስለ ቤተሰቦቼ አታወራ። ስለ ቤተሰቦቼ ከታገስኩሽ ይበቃል። ይልሽ እኛ እንደውም ልታመሰግኝን ይገባል። አንቆ ሲል ሊያረግሽ ስለ የደረሰ ነው። ተረዳሽኝ አይደል? ወንድ ሆኖ ነው መቼም አያንቅም። መቼም እሺ ያንቅም አይችልም። ገሎሽ ነበር። አሁን ልታባብስ ነው ነገር ምን ልትል ነው? ምንም አይመለከትም። እኔ እዚህ ጋር ካሜራ ምናምን የምትለው ነገር ማየት አልፈልግም። ከቤቴ ውስጥ ውጣልኝ እባክህ፣ ከቤቴ ውጣልኝ። ስለኔ ድርቅና አይመለከትም። እንዲህ አትበል። ስለኔ ድርቅና አይመለከትም። ይኸውልሽ አንቺ እኮ ምንም እየዋሸሽ የሌለው ነገር ካለ ማውራት አለብሽ። በቃ ምንም ነገር እየዋሸሽ ካልሆነ መነጋገር አለብሽ። በራስሽ የምትተማመኝ ከሆነ ያረዳሽ ነገር እንዳይወጣ እና እኔ ባንተ አልተማመንኩኝ በራሴ ነው። ገና ምንም ሳልጠይቅሽ ምንድነው እንደዚህ የምትለፈልጊው? ይሄ ምንም እንድትጠይቀኝ አልፈልግም። የሆነ ነገር እንድታደርግ አልፈልግም። አይመለከትም። አንተ እኔ ቤት ውስጥ ምን ልሰራ መጣ? ሌባ ያምንልህ በቃ ልክ እንደዚህ ነች። ምንም አንተ ሌባ አትበለኝ። እኔን አትሳደብ። ስነ ስርዓት ይኖርክ እንዴ? ምንም እንድትለኝ አልፈልግም። ምንም እንድታወራ አልፈልግም። እባክህ አንተ ዝም በል። እኔ ጠየቅኩት እሱን ነው። አንተ እኔ ቤት ውስጥ ምን ልትሰራ መጣ? ይሄንን መልስልኝ። ለምን ያረግሽው ነገር እንዲወጣ ስለምፈልግ። ምንድነው ያረኩት ነገር? ምን ያረግሽው? አንተ ሁሉ ያረግሽው ነገር ተረጋጊና እስቲ መረጃውን እናሳይሽ። ምንድነው አንቺ እኮ ጭራሽ እኔ አይደለሁም ብለሽ እኮ የምትከራከሪ አይነት ሰው እኮ ነሽ። ፎቶሽን አሳየንሽ፣ የምትኖሪበትን ቤት አሳየንሽ። ከዚህ ሌላ ውጪ ማለት ነው። ከዚህ ሌላ እንግዲህ ምን ትፈልጊያለሽ? እኔ ነገርኩህ እኮ ማግጠህ ከሆነ ለኔ መናገር ፈርተህ ከሆነ ለኔ ምንም አይነት ስሜት አይሰጠኝም። ወደሱ ታረጋለሽ። አንተ አይተሃል እንዴ እኔ ሳጠፋ? ከማየትም በላይ ይኸውልሽ ሁሉንም ነገር ተከታትዬ ደርሼበታል። እስኪ እንደው እሺ ምን ሳረግ አይተህ ነው? ብዙ ነገሮች አሉሽ አንቺ የተደበቁ። ምንም የለኝም። ብዙ ነገር ማለት ነው። ምንም የለኝም። ምንም ደብቄ አላውቅም። መጀመሪያ ከሱ የምትቀበያቸውን ገንዘቦች እንደ ትዳር ከሱ የምታወጪውን ገንዘብ የት ነው የምታረጊው? እንደ ትዳር ደግሞ አንተ አይመለከትም። ለምን ትጠይቀኛለህ? እሺ እሱ አይጠይቅሽ፣ እኔ ጠይቅሽ። እሺ ነገርኩህ እኮ እኔ ምን አለኝ መሰለክ፣ ስራ አለኝ፣ ህይወት አለኝ። እንግዲህ አንድ ላይ ነው ህይወታችን የምታውቀው። ለብቻ የማፈራው ነገር የለም አለ። ለብቻሽማ የምታፈራው አለ። ኧረ በእናትህ አንተ ጣልቃ አትግባ እንዴ! አንቺ ፀጉር ቤት እንዳለሽ እሱ ያውቃል። ጭራሽ ፀጉር ቤት ማለት ድብቅ ፀጉር ቤት አለሽ። እንግዲህ አለ ፀጉር ቤት ምን ነው ታዲያ? ነርስ ነኝ ብላለች። እንግዲህ ምን ያስገርማል ማለት ፀጉር ቤት አለ። እኔ ማላውቀው? አዎ የሴቶች ትልቅ ፀጉር ቤት አለ። መናገር ደግሞ የትም እየሄድሽ እየበተሽ ማለት ነው። የትም እየሄድኩ አይደለም፣ በራሴ በላቤ ጠባር ያፈራሁት ንብረት። በላቤ? አዎ። አሁን አይደል እንደ ስራ የገባሽው እንዴ? ብር እየተቀበልሽኝ አልነበር እንዴ? እሺ ካንተ እየተቀበልኩ ሰጥሽም ብር የት ነው የምታረጊው? ነገርኩህ እኮ ብዙ ነገሮች አሉ። እነዛ ድርጊቶች ላይ ያደርጋቸዋል። ብዙ የምሰራቸው ነገሮች እና እንዴት እኔ አላውቅም? እንደ ትዳር እንደ ባለቤትነቴ እኔ ለአንተ መናገር እኮ አይጠበቅብኝም። ማለት ነው ትዳር አይደል እንዴ? ያዝን ጨዋታ ነው እንዴ? ያዝን አንቺ እየቀለድሽብኝ ነው እንዴ? እዮብ ዛሬ እንደዚህ ላረገን የሰጠኝን ብር እንደዚህ ላረገበት ነው። ሂውማን ኤድ ልገዛበት ነው። የሆነ ነገር ልገዛበት ነው። ሻምፖ ኮንቸ ኤቭሪቲንግ ማለት አይጠበቅብኝም። ለምን ነው የምለው እንዴ? አንቺ ሀብት ስታፈሪ እሱ አይመለከተውም እንዴ? መናገር ያሉብኝ ሀብቶች አሉ። አንዳንድ ሀብቶች ደግሞ ምንም የደበቅኩት ነገር ስለሌለ ምን ማለት ነው? ከዚህ በላይ ነገር ከፍተሽ እንዴ ሚስቴክ እኮ ነሽ እንዴ? እንደዚህ አይነት ነገር ማወቅ የለብኝም እንዴ? እኔ አታናደኝ በእግዚአብሔር ይገብ። አዎ አንተ ምንድነው በእናትህ ከኛ የምትፈልገው እንዴ? እኔ እኮ ቀላል ጥያቄዎች ነው የምጠይቅሽ፣ ግን በምጠይቅሽ ጥያቄዎች ውስጥ የምትደብቂያቸው ውሸቶች እየተዘገዘቁ ነው ያሉት። እስቲ ስልኩን አቀብለኝ፣ ያሉትን መረጃዎች እኔ በደንብ ላያቸው አምጣው። አመሰግናለሁ። ምንድነው ይሄ? አሁን ይኸውልሽ እያንዳንዱ ነገር እንድትነግሪኝ ነው የምፈልገው። እያንዳንዱ ነገር እኔ ለአንተ መናገር እኮ አይጠበቅብኝም። ለምንድን ነው የምትጨቀጭቀኝ እንዴ? ችግር የለውም። ለእኔ መናገር አይጠበቅብሽም አይደለ? ችግር የለውም። እኛ እኮ ሁሉም መረጃ አለ። ምንም አይነት መረጃ የለም። ከአንተ ጋር ትዳር የመሰረታችሁበት ወረቀት አለ፣ የተፈራረማችሁበት አይደለ? በህጋዊ መንገድ እንግዲህ አንቺ በትዳር ላይ ትዳር በመደረብ በማለት ህግ ቦታ እንወስድሻለን። ይኸው ቤትሽ። ለምንድን ነው ህግ ቦታ የምትወስደኝ? ማን ስለሆንኩ? ይኸው ቤትሽ። እንግዲህ ከዚህ ቤት ውጪ የምትኖሪበት ቤትሽ። ይሄ ሰው እንግዲህ ባለቤትሽ ይሁን ውሽማሽሁን ስትገቡ የሚታየው አይታወቅም። ሲጀመር ለምንድን ነው የቀረጽከኝ? አሁን ይኸውልሽ ለምንድን ነው ይሄን ቪዲዮ የቀረጽከው? ለምንድን ነው የቀረጽከኝ? ገባሽ አይደለ? አሁን ይኸውልሽ በእኛ እጅ ነሽ አንቺ። እኛ ለምንጠይቅሽ ጥያቄ እንጂ መልስ መስጠት ያለብሽ አንቺ መጠየቅ አትችልም። እያሰለልከኝ ነበር ወይ? ንገረኝ እስኪ። እነዚህ ሰላዮች ናቸው
ያረግሽው ነገር አንቺ እያለሽ ስለኛ አዳምጠኝ። እነዚህ ሰላዮች ናቸው ወይ? ለምን ነው የምታሰልለኝ? አዎ ናቸው። ለምን እኔ ያታነኝ ሚስተኮ ያስጠላሽም እንዴ? ለምን የሚያስጠላኝ ምንድን ነው? ያለኛ ላይ ትጫዋለሽ እንዴ? እንዴ ኧረ በመድኃኒዓለም ባለጌነች በእናታችሁ። አትሳደብ፣ አሁን አትሳደብ። ይሄ ሁሉ አመት እኔ ካንቺ ጋር መኖሬም በቃ እየገረመኝ ነው። ለምን ነው የሚገርምህ? እንደውም እድለኛ ነህ ከኔ አይነቷ ሴት ጋር ቆንጆ ሴት ጋር በኖርክ። አይገርምም? መታደል እኮ ነው የምልህ። ይኸውልህ እንዴት ነው አብራት ይኖርከው? አንተ መለከትን በእናትህ ከስር ከስር አትበል። አሁን ምን ያህል ጊዜ ሆነሽ እዚህ ቤት ውስጥ መኖር ከጀመርሽ ከዚህ ሰውዬ ጋር? እኔ እንጃ። ምን ማለት ነው? እኔ እንጃ። እንዴት አታውቂም? ለምን ማወቅ ይጠበቅብኝ እንዴ? በጣም ግን ይኸውልሽ ልባችንን እያደከምሽ መሆኑን አልታወቀሽም? በጣም ትዕግስቴን እየተፈታተንሽው እንደሆነ። ኧረ በቃ እኔ እቺን ህግ ቦታ መውሰድ ነው ፈልገው። እንደውም እቺን ህግ ቦታ ውስጥ መክሰስ። ለምን ሚስትህ እኮ ነኝ። እዛ ውስጥ ትታሰር እንትን ትላለች። እሺ ለምን ሚስትህ እኮ ነኝ። ለምን ህግ ቦታ የምትወስደኝ? እና የት እንውሰድሽ? ምንም ያደረኩት ነገር የለም። በትዳር ላይ ምን አይነት ድርቅና ነው? በትዳር ላይ ትዳር ደረብሽ። አሳየሁሽ ማስረጃ። እንግዲህ ከዚህ በላይ ምን ላሳይሽ? የተጋባችሁበትን ፎቶ አውጥቼ ላሳይሽ ከዛኛው ጋር። ለመሆኑ ያውቃል ያ ሰው ባል እንዳለሽ እዚህ ትዳር እንዳለሽ? መልሽልኝ እንጂ ተናገር እንጂ። ለምንድን ነው እንደዚህ ነገር የምታደርጊው? ብትነግሪኝ ይሻላል። ምንም ከዚህ በላይ መከራከር ያለብን ነገር የለም። ተረዳሽኝ አይደለ? ከዚህ በላይ ጊዜያችንን አትሰጪ። በቃ የማትናገሪ ከሆነ የማታወሪ ከሆነ ችግር የለም። እዛው ህግ ቦታ ሄደን የምታወሪ ይሆናል። ያኔ ምን ይላል? ከዚህ በላይ ካንቺ ጋር ይኸውልሽ እንደዚህ አይነት ነው የጸባይ መለወጥ ያሳየችው። ምን እንደዚህ አይነት ሰው ገጥሞኝ የማያውቅም እስከ ዛሬ። በቃ እንደዚህ አይነት መለወጥ። አንተ ቆይ ምን አይነት ሰው ነህ እንዴ? በሰው ትዳር ገብተህ እንደዚህ የምታወራው እንዴ? ትዳርሽን እኮ ይኸውልሽ ያቦካሽው አንቺ ራስሽ ነሽ፣ ያበላሸሽው አንቺ ራስሽ ነሽ። እኔ ማብካቴ ማበላሸቴኝ በምን አወቅህ? አሳየሽ እኮ በትዳርሽ ላይ ይኸውልሽ። በዚህ ሰው ላይ ሌላ ሰው ደረብሽ። ምንም እኮ ማረጋገጥ የለንም። ሌላም ሶስተኛ ማራተኛ። ቆይ አንዴ አዳምጠኝ። ይሄን ቪዲዮ አሳየኸኛ። የማን ቤት ይሁን ማን ይሁን ሰውዬው ታውቃለህ? አታውቅም? የቱን? አሁን ያሳየኝ ቪዲዮ ማን ነው ልትሽ? ማን ነው? እሺ ያየው ቪዲዮ እንግዲህ ማስረዳት ላይ ጠበቅብኝ ይችላል፣ ግን ምንም አይነት ለውጥ ስለሌለ አጎቴ ቤት ነው። ያጎቴ ቤት ነው። ሰርግ ላይ ያልተገኘ አጎት። ሰርግ ላይ ያልተገኘ አጎት የግዴታ ሰርግ ላይ እንድትገኝ አለበት እንዴ? ምንድነው የምትቀልጂው? ልጆች አረግሽን እንዴ? እኔ አንተ በእናትህ ምንም እኔ ችግሬ እኮ ካንተ ጋር አንተ ኦሬዲ በቃ ምንም እኔ ስላንተ ምንም አይመለከተኝም። የትኛው አጎትሽ ነው? እኔ የማላውቀው አጎት አንተ እስከ ዛሬ የእናትሽ ወንድም ሆኖ እናትሽን እያወቅኩ የማላውቀው አጎትሽ ማን ነው? የግዴታ ሰርግ ላይ መገኘት አለበት? እናንተ መናገር አለብኝ እንዴ? ትውውቅ ላይ መጣ አጎት ማን? ኧረ እኔ አቃጥለን ነገራችን ላይ ለምንድን ነው የማስረዳት? ምን ትዳር አይደለም እንዴ ነገሩ? ይሄ ጨዋታ ነው እንዴ? ፀጉር ቤት ስትከፍቺ አትናገሪም? አጎትሽን አትናገሪም? የምትወስጂበትን ገንዘብ የት እንደምታረጊው አትናገሪም? አሁን ማለት ፀጉር ቤት ምናምን ስላወቅ ያለኝ ብር የብር መጠን ልንገርክ። ይኸውልሽ 1000 ብር ነው 2000 ብር አይደለም ይዘሽ ስለምትሄጂው 50 ሺህ ብሮች እና 100 ሺህ ብሮች 200 ሺህ ብሮች ስለምትቀበዩ ከሱ ነው ማወቅ የምፈልገው። ተረዳሽኝ አይደል? በ50 ሺህ ብር እና በ100 ሺህ ብር ፀጉርሽን አትሰሪ። ሳምንት አይበቃትም እኮ 50 ሺህ ብርም 200 ሺህ ብር ሚስጠኛ ባሌ ግዴታው አለቅ። አንቺ ግን ፀጉር ቤት ስትከፍቺ እሱ ማወቅ የለበትም። ምን በይ በቃ ሰርፕራይዝ ላድርገው ፈልጌ አበላሽብኝ። አንተ የምታረጊው ከ2 ዓመት 3 ዓመት በኋላ በደንብ እንትን ብሎ ተስተካክሎ ምናምን ሲያልቅ ሰርፕራይዝ ላድርገው። እሺ አለቃሽስ እንግዲህ ነርስ ነሽ ተብሏል። ከከተማ ወደ ክፍለ ሀገር እየሄድሽ ትሰሪያለሽ። አለቃሽ ግን እንደዚህ አይነት የሚባል ነገር የለም ብሏል። እንግዲህ በጆሮ ሰምቷል። ይሄስ ምንድን ነው? ተሳስቶ እኔ ነኝ አለቃ አንተ ስሰማ የሆነ አሳስተ ሰምተው ነው እንጂ እኔ እንግዲህ ስራዬ ፊልድ ያስወጣኛል እሄዳለሁ። ሲሄድ ነግሬ ነው የምሄደው። ምንም በቃ ይኸውልሽ አሁን ይኸውልሽ እዚህ ጋር ጨዋታ አይደለም የያዝ ነው ትዳር ነው አይደለ? አንቺ እየቀለድሽ ነው ያለሽው። ገና እኔ እየቀለድኩ መሆኑ በምን አወቅ? ዘለሽ አልጠገብሽም፣ አልተሰበሰብሽም። ተረዳሽኝ አይደለ? አትስደበኝ። ሰድብሻለሁ። ወደ ሌላ ነገር ውስጥ እንደገባ እችላለሁ። ምንም ገባሽ አይደለ? ለምን ጠይቅሽ ጥያቄ በስርዓት እስካልመለስሽልኝ ድረስ እስካላከበርሽ እኔን ዛሬ ነው ያገኘሽኝ። ችግር የለውም ብትጪ። እሱ ግን እንግዲህ ከ12 ዓመት በላይ በፍቅር ኖራችሁ ነው እንግዲህ አሁን የተጋባችሁት። ከ2 ዓመት በላይ በትዳር ይኖራችሁት። ግን እንግዲህ አንድም ቀንም ያህል ያገኘሽውን ሰው ክብር ማትሰጪውን ነው እሱን እንደዛ እያደረግሻለሽ። በጣም እንግዲህ
እኔ ከፍ ዝቅ እንዴት እንደምታረግ ተመልክቻለሁ ቅድም እኮ በቃ ጸባያ ተቀይሯል በጣም እንግዲህ ኢዮብ ትግስተኛ ነህ እንደሰማህ በጣም አሞጋግሰው እስኪ አሁን ይኸውልሽ ማሞገስ አይደለም እኔ በጣም እንግዲህ ከቁጥጥር ውጪ እየሆነ ነው ስሜቴን መቆጣጠር አልቻልኩኝ በጣም እያናደደችኝ እያቃጠለችኝ ቆይ አይደለም ብትናደድ ምን ታመጣለች ምንም የምከራከርበት ነገር አይኖርም አንጠልጥዬሽ ህግ ቦታ ወስድሻለሁ ማን ስለሆንክ ለምን አጥፍቼ ነው ህግ ቦታ የምትወስደኝ ያጠፋሽውን እኮ እየተነገረሽ የምትሰሚ ሰው ስላልሆንሽ ግን እዚህ ሄደሽ ትናገሪያለሽ እሺ አዳምጠኝ እኔ ምንድነው አሳየኛ ቪዲዮ አስረዳውክ ከዚህ በኋላ ምን አይነት መረጃ ነው የሚሰማው ምንድነው መስማት አልፈልግም ለምን እንዴ አትጨቅጭቁኝ ለምን የምትጨቅጭቁኝ እንዴ ስንት ነገር ነው የሚሰማው ስንት ነገር ነው የማየው እንዴ ያረግሽው አንቺ እያለሽ እኛ የምናሰማሽ ጭራሽ መስማት ስታረጊው ያልከበደሽ ነገር ስትሰሚ ከበደሽ አይደል ምንድነው ለምን ሰማዋለሁ ለምን ሰማው በቃ እያደርሽ እየተኛሽ ነው እንግዲህ ለዚህ ሰው ጀርባ እየሰጠሽ የምትተኝ ለምንድን ነው እንደዚህ የምታደርገው ስልክሽ ተበርብሮ ነው ይሄ ነገር ከራስሽ ስልክ ውስጥ ነው የወጣው ከራስሽ ስልክ ነው እንግዲህ ደግሞ ምን ልትይ ቆይ ከየት ነው የምታመጣው አንተ እኔ ለምንድን ነው እዚህ ያለ የምትፈትነኝ አማትሰሚ ሰው ስለሆንሽ ደረቅና ድብቅ ሰው ስለሆንሽ ሳይ ድብቅ ልሁን ደረቅ ልሁን ይመለከታል አንተ ስለኔ በደንብ ይመለከታል ማን ስለሆንክ ምን አይነት ሰው ነህ አንተ ግን እንዳንቺ አይነት መሰሪ እባቦችን ማጋለጥ በጣም ማን ስለሆንክ አልኩ እኮ አንተ ምንም የማጋለጥ መብት የለም ምንም ትንሽ ብር የኔ ወይ የማይጠቀም 10,000 ምናምን ትንሽ እኮ ነች በነገራችን ላይ ለአምስት ብር ብለ ይሆናል እንደዚህ የምትሆነው እኮ እንግዲህ ከሰው የምታገኙ ብር ስለሆነ በላቢስ የማታገኙ ብር ስለሆነ ቀላል አንተ በላብ ነው የሰው ትዳር እየበተኑ እያበጠበጡ ምናምን የሰው ትዳር መበተን አይደለም እና መሰብሰብ ነው ማጋባት ነው አንቁ ሊገልሽ ዝም ማለት ይችላል እኛ እኮ ይልሽ ለሰው ስለምናስብ ነው ገባሽ አይደል በጣም ምን ያህል እንጂ ያጠፋሽ ነበር እሱ ኢዮብ እንኳን እኔ ሊያንቅ ይቀርና በረራ እንትን አይል አትንካኝ እንድሰካኝ አልፈልግም እሺ ኢዮብ ተረጋጋ እንጂ ምን ሆነሃል ይረዛ ውጣ እንዴ እንደዚህ እንድትሆን እኮ አይደለም እኔ እዚህ ጋር ቁጭ ውጡልኝ ሲጀመር አልፈልግም አንተ ለምንድን ነው እንደዚህ የምታደርገው ጭራሽ ቁጭ ብለህ ታስደበድበኝ ተረጋግታል አይደል በቃ ተረጋጋና የጀመርነው ነገር እንጨርስ እቺን ካልገደልካትማ ምን ሰላም አይኖርም ማን ስለሆንክ ነው አንተ እኔን የምትገለው ማን ስለሆንክ ነው አንቺ ወደ ተረጋግና ተቀመጭ ለምንድን ነው የምረጋጋው እዚህ በላይ ወደ ሌላ እርምጃ እንድንሄድ አታስብ አንተ ግን ምን አይነት ሰው ነህ ትዳር ልበጠብጥ ነው ልታስተካክል የመጣው አሁን ይኸውልሽ በስርዓት ትናገሪያለሽ አልናገርም ለምን ቦታ ትሄጃለሽ አልሄድም የትም አትወስደኝም